አረ ቤተሰብ አረ አጨብጭቡ አጨብጭቡ። ዋው ምን አይነት ድንቅ ተአምር ነው ያየነው። ምን አይነት ድንቅ ቪዲዮ ነው ያየነው። ምን አይነት የደስታ ምሽት፣ ምን አይነት የፌሽታ ምሽት፣ ምን አይነት ሰርግ የመሰለ እጅግ በጣም በሳቅና በጨዋታ በደስታ የተሞላ በሳቅ በፌሽታ በጥጋብ ያለፈ ፕሮግራም መቼም የማይረሳ መቼም አእምሯችን ልንረሳው ማንችለው ትልቅዬ ፕሮግራም። ከዚህ በፊት ብዙ ህመሞች፣ ብዙ ስቃዮች፣ ብዙ ፈተናዎች ነበሩ። ያንን ሁሉ የሚያስረሳ ድምጥማጡን የሚያስጠፋ አለመተማመንን፣ አለመከባበርን የሚያጠፋ መዋደድን፣ መተሳሰብን የሚያበረታ የሚያጠነክር እጅግ በጣም አስደሳችና አስደሳች ቪዲዮ። እንኳን ደስ ያላችሁ። እኔ ሀይሚና ብሩክ ብዬ አልናገርም። የጨረቃ ፋሚሊዎች እስካሁኗ ሰዓትና ደቂቃ ድረስ ቢያጠፉም እኛን ያልሆነ ነገር ቢናገሩንም እኛ ላይ የሆነ ነገር ቢያደርጉም ለእኛ ያስቡም ብለን ብናስብም ብንሰድባቸውም ብንቆጣቸውም ብንበሳጭባቸውም ደከመን ሰለቸን ሳንል ከተገናኙባት ቀን ጊዜ ጀምሮ ተጣበሱ አንድ ላይ ሆኑ ብለን እስከ ጀምርናት ሰዓትና ደቂቃ ጀምሮ እስካሁኗ ሰዓትና ደቂቃ ድረስ እየተከታተልን ላለን ሰዎች ክብር ይገባናል። እዚህ ደረጃ ላይ ላደረስናቸው ሰዎች ክብር ይገባናል። ሀይሚ ስታጠፋ ተቆጥተን፣ ብሩክ ሲያጠፋ ተቆጥተን፣ ሀይሚ መልካም ነገር ስታደርግ መርቀን፣ ብሩክም መልካም ነገር ሲያደርግ አበረታተነው ደስ በሚል ሁኔታ አሳልፈናል። 2 ዓመታትን አስቆጥረናል። እግዚአብሔር ደግሞ ከዚህ በላይ ብዙ 2 ዓመታት ብቻ ሳይሆን ብዙ ዓመታትን በፍቅር በደስታ በአንድነት ሆነው እንዲያሳልፉ እንዲረዳቸው በቃ ትልቁ ምኞቴና ጸሎቴ ነው። አሁን ላይ በይበልጥ እኔ እንጃ አላቅም። ይህንን ቪዲዮ ሳየው ለምን በይ እንደመጣ ለምን እንዳለቀስኩ አላቅም። ብዙ ፈተናዎች አልፈዋል። ፍቅር አልጋ ባልጋ አይደለም። ትዳርም አልጋ ባልጋ አይደለም። ህይወትም አልጋ ባልጋ አይደለም። ኢቨን ጓደኝነትም አልጋ ባልጋ አይደለም። በጣም በብዙ ትፈተኑበት አላችሁ። እግዚአብሔርን ነው የምላችሁ። ብዙ ፈተና አለው፣ ብዙ ውጣ ውረድ አለው፣ ብዙ ስቃይ አለው እና በሀይሚና በብሩክ መሀል ያየሁት ወይ ደግሞ በሀይሚና በብሩክ ውስጥ ያየሁት ብዙ ነገር አለ። ብዙ የተማርኩት ነገር አለ። መጣላት እንዳለ መታረቅም ነበረ። በጣም መኳረፍ እንዳለም ድጋሚ ደግሞ በጣም ጥልቅ ፍቅር ውስጥ መግባትም አለ። ህይወት አልጋ ባልጋ እንዳልሆን በቃ የለም። እንደዛ አልጋ ባልጋ የሆነ ህይወት የለም። ዛሬ አምረው ተውበው ለብሰው በልተው ጠጥተው ያማረ አልጋ ላይ ተኝተው ያማረ ቤት ውስጥም ቢኖሩ አለመግባባት አለመስማማት ይኖራል። ሶ ያንን ሁሉ ቻሌንጅ አልፈው ጥሩንም መጥፎውንም አይተው አሳይተውን እየኖሩበት ማስመሰል የሌለበት ውሸት የሌለበት ያልተጨመረበት በጣም በጥሩ ስነ ምግባር በጥሩ መንፈስ የፕራንክ ቪዲዮዎቻቸው እንኳን መለስ ብላችሁ ብታዩ ሁሉም በሚባል ደረጃ በጣም አስተማሪ በጣም ቁም ነገር ያላቸው ትምህርት አዘል የሆኑ አሳዛኝም ቢሆኑ አስደሳችም አስቂኝም ቢሆኑም ሁሉም በውስጣቸው ትምህርት ያላቸው ቪዲዮዎችን ሲለቁልን ሲያስተላልፉልን ቆይቷል። እውነት ለመናገር ግን ሀይሚና ብሩክ እንደ እውነቱን ንገሪኝ ካላችሁኝ እነዚህ ልጆች መስመር ሊስቱ እጅግ በጣም 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 ጥረዋል። ልክ አብርሽና ሩታ እንዳደረጉት ሌላ ታሪክ ውስጥ ሊገቡ ነበር። በነገራችን ላይ አብርሽና ሩታ በአንድ ቀን ውስጥ ነው መስመር እንዲስቱ የተደረገው። ከዛ በኋላ በቃ ጭምልቅልቅ ያለ ህይወት ሆነ። ሶ ሀይሚና ብሩክ ራሱ ሊገቡበት ነበር። የእነሱን ፈለግ ለመከተል እየሞከሩ ነበር። ሁላችንም ተንጫጭተን እሪ ብለን አሁን ሰሞኑ እንደው ሌላው ይቅርና በዚህ 2 ቀን 3 ቀን ውስጥ የተሰራውን ቪዲዮ እንኳን አይተን ኖ አይቻልም ተመለሱ ብለን ሁላችንም ወገባችን ይዘን ስንከራከር ወዳልተፈለገ ማንነታቸው እንዳይገቡ በራሳቸው ቀለም፣ በራሳቸው ውበት፣ በራሳቸው ፍቅር፣ በራሳቸው ታለንት እንዲመጡልን መስመር እንዲይዙ በጣም ወቅሰን ሰድበን ተቆጥተን ተበሳጭተንባቸው እንዲቀጥለጥ ብሎ መስመራቸውን ይዘው እንዲሄዱ አድርገናል። ክብር ለማዳም ቅመሞች፣ ክብር ለጨረቃ ፋሚሊዎች። እግዚአብሔር ምስክሬን ነው ምላችሁ፣ ትለያላችሁ። ይሄ ደስታ የሀይሚና የብሩክ ብቻ አይደለም፣ የእናንተ ነው። መጀመሪያ የእናንተ ደስታ ነው፣ እኔንም ይጨምራል። ግን እናንተ ደግሞ ትለያላችሁ። ደከመን ሰለቸን ሳትሉ ቲክታክ ላይ ተሟጋቹ ናችሁ፣ ጠበቃው ናችሁ። እዚህ ደረጃ ላይ እንዲደርሱ ያደረጋችሁ ሰዎች ክብር ይገባችኋል። አሳልፋችሁ ለተሳዳቢ ሳትሰጧቸው ፊት ለፊት እናንተ ተጋፍጣችሁ የሚተኮስባችሁን ነገር
የሚወረውርባችሁ መጥፎ ነገር ተጋፍጣችሁ ፊት ለፊት ተቆማችሁ ሀይሚና ብሩክ ከጀርባ አቁማችሁ ያቆማችኋቸው እዚህ ደረጃ ላይ ያደረሳችኋቸው እናንተ ናችሁ። ክብርና ምስጋና ይገባችኋል ከፈጣሪ በታች ማለት ነው። እና ዛሬ በጣም የተለየ ደማቅ ፕሮግራም እንዲህ ከሳቁ እንዲህ ከተደሰቱ በጣም ቆዩ። የእውነት ለመናገር በዚህ 2 ዓመታት ሀይሚ ልደቷ አልፏል። 200,000 ስትገባ አልፏል። ብዙ ነገሮች ነበሩ። ብቻ በአጭሩ የብሩክም እንደዛ ሰብስክራይቡም ሲጨምር ምናምን ብዙ ደማቅ ደስታን የሚያሳልፉበት ብዙ ጊዜያቶች ቢኖሩም ግን ደግሞ እነሱ በሰዓቱ ብዙ በዓላትም በጣም ተከፍተን አዝነን በዓሉ 1 ሳምንት ሲቀረው ወይ ደግሞ 1 ወር ሲቀረው ወይ ደግሞ 1 ቀን ሲቀረው ተጣልተው ነበር የሚመጡት እና በጣም ብዙ የከፋን ጊዜ አለ። በዛው በተቃራኒው ደግሞ ደስ በሚል ሁኔታ ደግሞ አንድ አይነት ልብስ ለብሰው በሚያስገርም በሚያስደንቅ ሁኔታ ደስ የሚል ቦታ እየሄዱም ጥሩ የሚባሉ ጊዜያቶችን አሳልፈዋል። ለማንኛውም ግን ብዙ ጣሮዶች አልፈው ብዙ ስቃዮች አልፈው ብዙ ፈተናዎች አልፈው እዚህ ደረጃ ላይ መድረስ ማለት በጣም ቀላል አይደለም። ሁሉም ተሰባስበዋል ዛሬ። ይሄንን ነበር ስፈልግ የነበረው። እግዚአብሔርን ነው ምላችሁ መድኃኔዓለምን ይሄንን ፕሮግራም እኔ ቪዲዮን ተከታትላችሁት ከሆነ እየተናገርኩ ነበር። በቃ ሀይሚና ብሩክ ጓደኞቻቸውን ጠርተው እኛንም ደስ አሰኝተውን እነሱም በቃ ጥሩ ፕሮግራም አሳልፈው ለምን አያሳዩንም? ለምን ደስተኛ አይሆኑም? ሁሌ ጸብ ነው፣ ሁሌ መጣላት ነው። እችን የደስታቸውን ቀን እንኳን እኛን አመስግነው እንኳን ቢያልፉ ምን አለበት ብዬ ተናግሬ ነበር። ያልኳት ነገር በሙሉ ሆና ብሩክ በሚገርም ሁኔታ ደማቅ ፕሮግራም አዘጋጅቶ እግዚአብሔር ይመስገን አላጡም። ተመስገን። እድሜ ለማዳም ቅመሞች አለን እያልን እየደገፍናቸው ከፍ እያደረግናቸው ነው። አላጡብንም፣ አልተቸገሩብንም። የምሬን ነው የምላችሁ ሀይሚና ብሩክ አልተቸገሩብንም። ግን በቃ ይህንን ፕሮግራም እንዲያዘጋጁ ምኞቴ ነበር። በጣም ፈልጌ ለፍልፌ ነበር። ብቻዬን በሆንም እግዚአብሔርን በቪዲዮን ገብታችሁ ማየት ትችላላችሁ። በጣም እየለፈለፍኩ ነበረ። ቃሌ ተሰምቶ ይህ ፕሮግራም በመከናወኑ በጣም ደስ ብሎኛል። የበላችሁ የጠጣችሁ እናንተ ናችሁ። ዘንጣችሁ የመጣችሁ አምሮባችሁ እናንተ ናችሁ። ግን በእናንተ ደስታ ደግሞ እኛ ደስ ስንሰኝ አምሽተናል። የእውነቴን ነው። በእናንተ ደስታ እኛ ምን ያህል በቃ እኔም በየመጣ የማዳም ቅመሞች የሚጽፉት ኮሜንት ልብ ይነካል። በቃ እንባችሁ ነው የሚመጣው። እንደው ዝም ብላችሁ ኮሜንት ስታነቡ ቪዲዮ እያያችሁ ምናምን እንባችሁ ነው የሚመጣው። ለምን ምን ያህል በቃ እንጃ። የእናንተ ህይወት ግን ምን አይነት ይሆን? አቤት ከስንት ጭንቀት ውስጥ ሆናችሁ ስንት መከራ ውስጥ ሆናችሁ ስንት ለቅሶና እንባ ተራሳችሁ ላይ እያነባችሁ እኮ ነው ለሰው ደስታ እንዲምትሮጡት። እግዚአብሔርን የእናንተን ችግር ማንም አልተረዳላችሁም፣ አላየላችሁም። ግን እናንተ በዚህ ልክ ለሰው ደስታ መሮጣችሁ፣ መሳቃችሁ፣ በሰው ደስታ መደሰታችሁ በቃ ልባችሁ ንጹህ እንደሆነ ነው ማምነው። ንጹህ ልብ አላችሁ። እግዚአብሔር አምላክ ደግሞ በቃ በሰላም ለሀገራችሁ አብቅቷችሁ የምትመኙትን አይነት ህይወት ያያችሁትን የተመኛችሁትን ጣፋጭ የሆነ በጣም አስደሳች የሆነ ህይወት እንዲሰጣችሁ ምኞቴ ነው። ለሀይሚና ለብሩክ በዚህ ልክ ደስታቸውን ለፈለጋችሁ ሰዎች የእናንተንም ደስታ እጥፍ ድርብ እንዲያደርግላችሁ ምኞቴ ነው። እኔ እግዚአብሔርን ነው ብላችሁ ተመልካችን ላመሰግን ነው የመጣሁት። በተለይ ጨረቃ ፋሚሊ እነዚህ ልጆች መስመር እንዳይስቱ ቁንጥጥ አድርገን ይዘን እንዳያጠፉ አንዱ ባንዱ ያልሆነ በቃ ከባድ ጥፋት አጥፍቶ እስከ መጨረሻው ተለያይተው እንዳይቀሩ ጥረናል። ያም ተሳክቶልን እዚህ ደረጃ ላይ ደርሰዋል። ተመስገን። ብዙም ያጣሏቸው፣ ብዙም ያራርቃቸው፣ ብዙ ድጋሚ አይን ላይን እንዳይታዩ የሚያደርጋቸው ብዙ ጸቦች ተፈጥረው ነበር። ጭራሽ ሀይሚን ብሩክም ማመን አቁማ ነበር። ብሩክም ሀይሚን ማመን አቁሞ ነበር። ብቻ ብዙ ታሪክ ተፈጥሯል። ዛሬ ግን 2ኛ ዓመት አኒቨርሰሪያቸውን በዚህ ሁኔታ ደመቅ ባለ ፏ ባለ እሷም ንግስት ሆና እሱም ንጉስ ሆኖ ኪንግና ኩዊን ሆነው በሚገርም ሁኔታ መጠውልናል። ፈጣሪ የተመሰገነ ይሁን። ሀይሚዬ ሰብስክራይብ ይሄ ላንቺ ምንም ማለት አይደለም። እኔ እግዚአብሔርን ነው የምላችሁ ከዚህ በላይ ምንም በቢሊየን የሚቆጠር ሰብስክራይብ ነው የምጠብቀው። ይሄ ምንም ማለት አይደለም። የሚገባሽ ልጅ ነሽ፣ ጠንካራ ልጅ ነሽ፣ ያለ እድሜሽ የበሰልሽ በጣም አስተዋይ፣ በጣም የተረጋጋሽ፣ ፍቅር አዋቂ፣ ትህትናሽ፣ እርጋታሽ በጣም ታጋሽ ነሽ። ሲበዛ በጣም የይቅርታ ልብ አለሽ። ደግሞ ሀይሚዬ ብሩክ እንኳን ያ ሁሉ ነገር ሲባል ሀይሚዬ የይቅርታ ልብ ኑሮሽ እዚህ ደረጃ ላይ እንድትደርሱ ትልቅ ምክንያት ሆነሻል። የፈለገ ብታኮርፊም ቢከፋሽም በውስጥሽ እምቅ አድርገሽ ይዘሽ ነገ የተሻለ ይሆናል ብለሽ ስለ ነገሽ እያሰብሽ ሁሉን ነገር ችላ ብለሽ ትተሽ እዚህ ደረጃ ላይ እንድትደርሱ ትልቅ አስተዋጽኦ አድርገሻል። ብሩክም ትለያለ። እኔ በደስታ እንባዬ መጥቶ በጣም እያለቀስኩ ነበረ። የእውነት ቪዲዮ እስከሚያልቅ ድረስ ያየው ነበረ እንባዬ እየመጣና ምን አይነት መታደል ነው። የእውነቴን ነው። ለአንዳንድ ሰዎች ትዳር፣ ፍቅር ሲኦል ነው የሚሆነው። እግዚአብሔርን ነው የምላችሁ። በጣም ሲኦል የሆነ ባልገባውበት፣ ባልኖርኩበት፣ ባልጀመርኩት ብላችሁ መውጫ ሁሉ ጠፍቶባችሁ
ከባድ ህይወት የሚያሳልፉ ብዙ ሴት እህቶቻችን አሉ። ከእንደዚህ አይነት ህይወት ፈጣሪ አብዝቶ በቃ እንዲጠብቃችሁ እንዲሰውራችሁ እግዚአብሔርን ነው የምላችሁ። ከልቤ ነው የምነግራችሁ። እና መታደል ነው የምታፈቅሩትን ሰው አግኝቶ መኖር። በዚህ ምድር ላይ የሚያፈቅራችሁን ሰው ማግኘት በጣም ከባድ ነው፣ በጣም ከባድ እና ሀይሚ በዚህ ሰዓት ደስተኛና እድለኛ ናት ብዬ ነው የማስበው። ብሩክም እንደዛው እችን የመሰለች የተረጋጋች በጥፋትም በልማትም ባደረግከው በጥሩ ነገርም በመጥፎ ነገርም ሁሉን ነገር ተረድታ እስከ ሁሉ ነገር የእናትነት ባህሪ ነው ያላት። ሁሉ ነገርህን ተቀብላ እዚህ ደረጃ ላይ እንድትደርሱ ስላደረገች እድለኛ ነህ። እሷን በማግኘት እድለኛ ነህ ብዬ ነው ማምነው። በጣም ፍቅር አዋቂ ነህ። ወጣቶች ናችሁ፣ ደስ ይላል። ጥሩ ጅማሮ ነው ያላችሁ። መጨረሻችሁን ያሳምረው። አንዳንዴ እንዲህ ታይቶ የሚጠፉ ብዙ ሰዎች አሉ እና እናንተ ደግሞ እስከ መጨረሻው እንዲህ እንደበራችሁ እንዲህ እንደደመቃችሁ ብሩክ ተናግሯል። ከዚህ በኋላ በጣም ብዙ የምናሳልፋቸው አስደሳች የሆኑ ጥሩ የሆኑ መልካም የሆኑ ቪዲዮዎች ወይ ደግሞ ፕሮግራሞች ይኖራሉ። ፈጣሪ ለዛ ቀን ያደርሰን ብቻ ወደፊት ብሏል። የጨረቃ ፋሚሊዎች ብሩክ በጣም ይፈራል። እኛ እንዳንበታተን፣ እኛ ለነሱ ፍቅራችን እንዳይቀንስ፣ እኛ ፊታችን እንዳናዞርባቸው፣ እኛ እንዳንከፋፈል፣ እኛ እርስ በርስ እንዳንጣላ በጣም ብሩክ ይፈራል። በጣም ሁሌም ይመክረናል። ሁሌም በቃ አለው በሉን ይላል እና መጣላት የለም እባካችሁ። የሆነ ነገር ኮሽ ባለው ቁጥር አንተ እንደዚህ ና አንተ መረጋገጥ የለም። በእርግጥ ያው ሀሳብ ቪዲዮ ሲመጣ በቪዲዮ ሀሳብ መስጠት መልካም ነገር ነው። በቃ ጥፋተኛ ከሆነ ብሩክ ለምን ስለምወደው ስለማከብረው ብዬ እያጠፋ እያየሁት ለምን ዝም እላለሁ? ሀይሚም ካጠፋች ለምን ስለምወዳ ስለማከብራት ብዬ ዝም ለምን እላለሁ? አልልም። ጥፋቷን እናገራለሁ። ለምን እንደዛ ሲሆኑ ነው ጥፋታቸው እየተነገራቸው ሲሄድ በዚህ መንገድ ትክክል አይደላችሁም እንደዚህ አታድርጉ እየተባሉ ስለሄዱ ነው እነዚህ ልጆች ክርክም ብለው ከቡታጅራ ዩቲዩበሮች በጣም የተጨመላለቀ ህይወት ነው ያለው። እውነት ለመናገር እግዚአብሔርን እነዚህ በጨዋ መልክ በጨዋ ደንብ በራሳቸው ማንነት ራሳቸውን አስከብረው በዚህ ደረጃ እንዲዘልቁ ያደረጋቸው በዚህ ደረጃ እዚህ ደረጃ ላይ እንዲደርሱ ያደረገው ስርዓታቸው ነው። ስለዚህ እነዚህ ልጆች አለመውደድ እነዚህ ልጆች አለመከተል አይቻልም። ግን በቃ የሆነ ነገር ሲፈጠር በፕራንክም ሊሆን ይችላል፣ በቀልድም ሊሆን ይችላል፣ በምርም ሊሆን ይችላል ጓ ብላችሁ ተስፋ የሚያስቆርጥ ነገር እስከ መጨረሻው ብሩክ ሀይሚን እንዲጣላት እንዲለያያት እስከ መጨረሻው ሀይሚ ብሩክን እንድትለየው እንድትተወው እንድትጠላው አይነት ሀሳብ ባትሰጡ በጣም ደስ ይለኛል። ሀይሚን ደገፍኩ ብላችሁ ብሩክን እርግጥ የምታረጉ በጣም የብልግና ቃል የምታወሩ ሀይሚን ለብሩክ ደግፋችሁ በጣም እርግጥ አድርጋችሁ የሚወድ ይመስል ሀይሚ እኔ ልንገራችሁ እውነቱን ከካሜራ ጀርባ እውነቱን ያለውን ልንገራችሁ። ሀይሚ ብሩክ እንዲሰደብበት በተአምር አትፈልግም። ብሩክም ሀይሚ ክፉ ቃል እንዲናገር እሱ የፈለገ እንደው ለምን አይደበድባትም? ለምን አይቀጠቀጣትም? ለምን የፈለገውን ነገር አያረጋትም? ነገ ዙሮ እንደሚገናኙ ያውቃል። እንደማይጠላት ያውቃል። እስከ መጨረሻው እንደማይጥላት እንደማይተዋት ያውቃል። ሌላ ሰው ግን ሲናገርበት አይፈልግም፣ አይወድም በተአምር። ይህንን ማወቅ አለባችሁ። ሀይሚም ብሩክ የፈለገ ሺ ጥፋት ያጥፋ፣ ሺ ይበድላት፣ ሺ ጉዳት፣ ሺ የፈለገ ነገር ያድርግ፣ እሷ የሆነ ታግሳም ሆነ በዛም በዚህም ብላ በቃ ችግሩን ፈትታ ለመፍታት ለማስተካከል ትሞክራለች እንጂ በተአምር ሌላ ሰው ጣልቃ ገብቶ እንዲሰድብባት አትፈልግም። ይህንን መቼም ቢሆን ከአእምሯችሁ ውስጥ ማስወጣት የለባችሁም። በቃ ከተናገራችሁ በቪዲዮ ሀሳብ መስጠት አለቅ። ከዛ ውጭ ሀይሚን መዘግዘቅ የሆነ ነገር ተፈጠረ ተብሎ ብሩክን መዘግዘቅ ዘግዝቃችሁ ነው የምትቀሩ። እናንተ ተዘግዝቃችሁ ዘው ዝቅዝቅ እንዳላችሁ ነው የምትቀሩት። መድኃኒዓለምን የምሬን ማለት እያያችኋቸው ነው። እነዚህ ልጆች ቢዘቀዘቁ ቢሰደቡ ስድብ ጨርቅ አይቀድም። ልብሳቸውን የለበሱትን ልብስ እንኳን አይቀድም። እንኳን ልባቸውን ማለት እንኳን ጭንቅላታቸውን እንኳን አእምሯቸውን ልብሳቸውን እንኳን አይቀድም። ስለዚህ ምንም በቃ እያያችሁ ነው ከፍታቸውን። እናንተ እንደውም ከቻላችሁ እነሱን እያያችሁ ተለወጡ። ከቻላችሁ እነሱን እያያችሁ ከፍ በሉ። ከቻላችሁ በቃ ልክ እንደነሱ ለመለወጥ ሞክሩ። ከዛ ውጭ ግን ከኋላ ሆናችሁ እነሱን ለመሳብ ለመጎተት አትሞክሩ። ለማንኛውም ሙሺ ትልቅ ነገር አድርጋለች። በትናንትናው ቪዲዮ መምጣት መስራት አልቻልኩም ወይ ወዶች፣ አሁን ገና ቤት መግባቴ ነው። ያው ስለኔ ህይወት ደግሞ እንግዲህ አንድ ቀን እግዚአብሔር በፈቀደ ቀን ማስተላለፍላችሁ መልእክት ይኖረኛል እና አሁን እየገባው ስለሆነ ነው ስልኬንም አሁን ነው ያስኩትኝ። ለማንኛውም ይሄንን ፕሮግራም ሳይ በጣም ደስ የሚል ምሽት ነበረ። ስለ ፕራንኩም ተነጋግረዋልና ሀይሚ በጣም ከፍቷት እንደነበር ግን አሁን ላይ በቃ በዚህ ፕሮግራም እንደ ካሳት የሚገባትን ነገር እንዳረገላት ተናግሯል። ከዚህ በኋላም እንግዲህ ሀይሚም ከፈላ በሰብስክራይብ ሁሌ የምናከብረው አዳዲስ ቀን ይኖራል ብሏል። እግዚአብሔር ይመስገን ስለሆነው ነገር ሁሉ፣ ስለሆነውም ስላልሆነውም፣ ስለተደረገውም ስላልተደረገውም፣ ስላለፈውም ስለሚመጣውም ስላለውም ስለ ሁሉም ነገር እግዚአብሔር ይመስገን እያልን ፈጣሪያችን ማመስገን መቻል አለብን። ምክንያቱም እነዚህ ልጆች እዚህ ቀላል አይደለም። እግዚአብሔርን ነው የምላችሁ። ከአንድ ሰው ጋር ተግባብቶ ለመኖር አንድ ቀን ራሱ ከባድ ነው።
የምሬ ነው። ከአንድ ሰው ጋር ተቻችሎ ለመኖር አንድ ቀንም አንድ ውሎም አንድ ሳምንትም አንድ ወርም ከባድ ነው። እነዚህ ልጆች አስቡት እንግዲህ ቢጣሉም ቢራራቁም ቢኮራረፉም ደስተኛ ቢሆኑም ይሄው 2 አመታትን አስቆጥረዋል። ስለዚህ ይሄ ነገር ፈጣሪያችን የምናመሰግንበት ትልቅ ነገር ነው ብዬ ነው የማስበው። አሁንም መጨረሻችሁ እንደምር ነው ምኞቴ፣ ጸሎቴ። የጨረቃ ፋሚሊዎች ከምንም በላይ ትለያላችሁ። እንኳን ደስ ያላችሁ ብዬ እናንተን መጀመሪያ እናገራለሁ። በመቀጠል ሀይሚዬ ይገባሻል፣ ብሩክም ይገባሃል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ደስ የሚል ውሎ ደስ የሚልን ፕሮግራም ስላቀረባችሁልን እናመሰግናችኋለን። ሁሌ እንደዚህ በደስታ ኑልን ብዬ ቪዲዮን በዚሁ አጠናቅቃለሁ። ጓደኞቻቸው በጣም ደስ የሚል ጊዜ ያሳልፈዋል፣ ወንድሙ ሳይቀር ሁሉም እና ጨረቃዎቼ ከዚህ በላይም ፍኩ፣ ከዚህ በላይም ደስተኛ ሆኑ፣ ከዚህ በላይም ይመረባችሁ። ንግስቷ ያው ታውት ውበቷ እየጨመረ ነው የሚሄዱ በየቀኑ ትለያለች። የእሷ ውበትማ ይገርማል፣ እንደ ጽጌረዳ ነው የሚፈካው። ለማንኛውም መጨረሻችሁን ያሳምረው ብዬ ቪዲዮን ዘጋለሁ። አመሰግናለሁ። ሀሳብ አስተያየታችሁን እናንተም ኮሜንት ላይ አስቀምጡ። እወዳችኋለሁ።